ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተ አቀርባለሁ። ዛሬ ግን ከምናነሳቸው ነጥቦች መካከል ማንቸስተር ዩናይትድ ቤት፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በማንቸስተር ዩናይትድ በኩል አሁንም በኦሪዮል ሹዋሜኒ ላይ ያላቸው ፍላጎት እንደቀጠለ ነው። ምንም እንኳን ሪያል ማድሪዶች ከኦሪዮል ሹዋሜኒ ይልቅ ኤድዋርዶ ካማቪንጋን ስለመልቀቅ እያሰቡ ነው። አሁን ላይ በተለይ ትላንትና ዦዜ ሞሪኒዮም ለሪያል ማድሪድ ባለስልጣናት ኤድዋርዶ ካማቪንጋ እንዲለቅ አረንጓዴ መብራት ማሳየታቸው ይፋ ተደርጓልና በሪያል ማድሪድ ቤት ደግሞ ሊለቅ የሚችለው አንድ የአማካይ ስፍራ ተጫዋች ነው። እሱም ኦሪዮል ሹዋሜኒ ሳይሆን ኤድዋርዶ ካማቪንጋ የመሆን እድሉ በጣም ሰፋ እያለ እንደመጣ የሚጠቁሙ መረጃዎች አሉ። ማንቸስተር ዩናይትዶች ግን አሁንም ኦሪዮል ሹዋሜኒን ለማስፈረም ትልቅ ፍላጎት እንዳለው እየቀጠለ ይገኛል። የአማካዩ ባለቤት ክለብ የሆነው ሪያል ማድሪድ በሮድሪ ዝውውር ላይ ለመግፋት ካላቸው ፍላጎትና ለያን ዲዮማንድ ዝውውርም የሚያወጡትን ከፍ ያለ ገንዘብ ለማመጣጠን ገዘፍ ያሉ ሽያጮች ሊኖራቸው እንደሚችል በርካቶች ይገምታሉ። ኢኒዮሶች በዝውውር መስኮቱ መጀመሪያ ላይ ሪያል ማድሪድ ለኦሪዮል ሹዋሜኒ ይጠብቃል ብለው ያሰቡትን 70 ሚሊዮን ፓውንድ የሚጠጋ ገንዘብ ለመክፈል በጀታቸው እንደሚፈቅድላቸው እርግጠኛ አልነበሩም። በተጨማሪም ኤድዋርዶ ካማቪንጋ በክለቡ ሰዎች ራዳር ውስጥም የሚገኝ ሲሆን ከ50 እስከ 60 ሚሊዮን ዩሮ ባለው ውስጥም ይገመታል ተብሎ ነው የሚታሰበው። በአጠቃላይ ማንቸስተር ዩናይትዶች ግን ከሁለቱ ተጫዋቾች አንዱን ሊመለከቱ የሚችሉበት እድሉ እንዳለ እየተገለጸ ነው። በተለይ ሮድሪ ወደ ሪያል ማድሪድ የሚቀላቀል ከሆነ ከሁለት አንዳቸው የመልቀቅ እድላቸው ሰፋ ያለ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። የማንቸስተር ዩናይትዱ ቁጥር አንድ አጥቂ የሆነው ቤንጃሚን ሼስኮ የውድድር ዘመኑ ከመጀመሩ በፊት ወደ ሙሉ ብቃቱ ተመልሶ በጨዋታዎች ላይ እንደሚሰለፍ ነው ሳሙኤል ሆረስት አገኘሁት ያለውን መረጃ ይፋ ያደረገው። እንዲያውም ቀጣይ ቅዳሜ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር በሚደረግ ጨዋታ ላይም የመሰለፍ አነስተኛ እድልም እንዳለው ጭምር ነው ይፋ እያደረገ የሚገኘውና በቀጣይ ይሄ ተጫዋች ወደ ሜዳ ሊመለስ የሚችልበት እድሉ በጣም ሰፊ እንደሆነ በማንቸስተር ዩናይትድ የመጀመሪያ ዙር ጨዋታዎችን በተለይ መጀመሪያ ሳምንታት ጨዋታዎችም በትልቁ ሜዳ ላይ እንደምንመለከተው ነው ሳሙኤል ሆረስት ይህንን መረጃ ይፋ ያደረገው። ከሰሞኑ በርከት ያሉ ዘገባዎች የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን አጥቂ ዳኒ ኒታኪ ሜንሳ ዌልቤክን ለማስፈረም ጥረት እያደረጉ እንደሚገኙ መጠቆማቸው የሚታወቅ ጉዳይ ነው። በዚህ መሰረት የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሰማያዊዎቹን ሊቀላቀል የሚችልበት እድሉ እንዳለ ነው እየተነገረ የሚገኘው። በኋላ ላይ ከቼልሲ መረጃዎች ጋር በእርግጥ በስፋት እናነሳዋለን። ነገር ግን ቼልሲዎች ይህንን ተጫዋች ለማስፈረም ፍላጎቱ እንዳላቸው በስፋት እየተነገረ ነው። ይህንን ተከትሎ ነው እንግዲህ የቀድሞ የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ አንድ ምክሩን ለዚህ ተጫዋች እየለገሰ እንደሚገኝ የተገለጸው። ይህንን የቼልሲ የእናስፈርምህ ጥያቄን በጭራሽ እንዳትቀበል ሲል ነው ምክሩን የለገሰው። ሪዮ ፈርዲናንድ በይፋዊ የትዊተር አካውንቱ ላይ ሲናገር ይህንን ጥያቄ በመተው ቤትክ ወደ ሆነው ዩናይትድ ተመለስ ሲል ነው ለተጫዋቹ መልእክቱን ያስቀመጠለት። በተጨማሪም እንግሊዛዊው የቀድሞ የማንቸስተር ዩናይትድ ድንቅ ተከላካይ ሪዮ ፈርዲናንድ በቀጣይ ዓመት በቻምፒየንስ ሊግ ውድድር ላይ መጫወት የምትችለው በዩናይትድ እንጂ በቼልሲ አይደለም የሚል ጽሑፍንም ጭምር እንዳደረገለት ነው የመረጃ ምንጮቹ ይፋ ያደረጉት። ነገር ግን ቼልሲንን ዝውውር ለማድረግ ትልቅ ጥረቶችን እያደረገ እንዳለም ይፋ ተደርጓል። ጋሪ ኔቨል እና ሪዮ ፈርዲናንድ ክርክር አድርገዋል። በዲየጎ ዳሎ እና በኑሱር ማዝራዊ ጉዳይ ላይ ነው ትልልቅ ሀሳቦቻቸውን ያጋሩት። ሪዮ ፈርዲናንድ ሲናገር በትልልቅ ጨዋታዎች ላይ ኑሱር ማዝራዊ በግራ መስመር ተከላካይነት ቢጀምር እመርጣለሁ። ሰዎች ተፈጥሯዊ ቦታው አይደለም ማለታቸውን ይቀጥላሉ። ነገር ግን በብሔራዊ ቡድን ደረጃ የተጫወተው እዚያ ቦታ ላይ ነው። በጣም ተረጋግቶ ነው የሚጫወተው። ጄድ ስፔንሰን ተመልከቱ። ከተቃራኒ መስመር ላይ ድንቅ እንቅስቃሴዎችን እያደረገ ነው። ዩናይትድ በዚህ የዝውውር መስኮት ልዩ የግራ መስመር ተከላካይ የማይፈርም ከሆነ ማዝራዊ ያን ኃላፊነት በተሻለ ሁኔታ የመወጣት ብቃት አለውና እዛ ቦታ ላይ ሊሞከር ይገባል ሲል ነው ሪዮ ፈርዲናንድ የሚናገረው።
የተናገረው። ጋሪ ኔቭል በአንጻሩ ዲየጎ ዳሎ ተስፋ ሳያስቆርጠን በቋሚነትና በታማኝነት ሲጫወት ቆይተዋል። በቀይ መስመር ተከላካይነት መጀመር ይገባዋል። ማዝራዊ ደግሞ በግራ መስመር ይጀምራል። ይህም ደግሞ ለዩናይትድ ሚዛናዊነትን፣ ልምድንና ለትልልቅ ጨዋታዎችም የሚሆነ ሁለት አይነት ደግሞ ብልህ ተከላካዮችን ይሰጠናል ሲልም ነው ስለ ዲየጎ ዳሎና ስለ ኑሱር ማዝራዊ ሀሳባቸውን እየሰጡ እንደሚገኝ የተገለጸው። ዲሚተር በርባቶቭ ለሚቀጥለው የውድድር ዘመን የሚመርጠው የማንቸስተር ዩናይትድ የፊት መስመር ጥምረትን ይፋ አድርጓል። ለሚቀጥለው የውድድር ዘመን ለማንቸስተር ዩናይትድ የሚመርጠው 3 የፊት መስመር ተጫዋቾችን መርጫለሁ። ማርከስ ራሽፎርድ በግራ፣ ቤንጃሚን ሼስኮ በዋና አጥቂነትና አማድ ዲያሎን በቀኝ ክንፍ አደርጋቸዋለሁ ሲል ነው ዲሚተር በርባቶቭ የሚናገረው። ማርከስ ራሽፎርድ አሁንም ቢሆን ያፈጣን የመሮጥ አቅምና የተከላካይ መስመሮችን የማስጨነቅ ችሎታው አለው። በራሱ የመተማመን መንፈሱ ሲመለስና ወደ ተከላካዮች በኳስ ሲሄድም ትልቅ ምስቅልቅልን ይፈጥራል። ክለቡንም ያውቃል፣ ፕሪሚየር ሊጉን በደንብ ያውቀዋል። እንዲሁም የጨዋታ አቅጣጫንም የሚቀይሩ ድንቅ አጋጣሚዎችም አሁንም መፍጠር ይችላል ሲል ይናገራል። ቤንጃሚን ሸስኮ ለቡድኑ የጨዋታ ዘይቤ ተስማሚ የሆነ የመሀል አጥቂ ነው። ወጣት ነው። አካላዊ ብቃቱ ላይ ጠንካራ ነው። የአየር ላይ ኳሶች ጎበዝ ነው። እናም የጎል ማሽተት ተፈጥሮ ችሎታው ድንቅ ነው። ኳስን መስርቶ መጫወት፣ ሌሎችን ወደ ማጫወት ማስገባትና እድሎችን ወደ ጎልነት መለወጥም ይችላል። ከሁለት ፈጣን የክንፍ መስመር ተጫዋቾች ጋር መጣመርም እሱን የበለጠ ያጠናክረዋል ሲል ይናገራል። በቀኝ ክንፍ በኩል እጅግ የሚያስደስተኝ አማድ ዲያሎ ነው። ቀጥተኛ፣ ከፍተኛ ቴክኒክ አለው። በኳስ ላይ ደፋር እና በውድድር ዘመኑ እየተሻሻለ የመጣ ተጫዋች ነው። ተከላካዮችን አልፎ መሄድ፣ ወደ ውስጥ መግባት ይችላል። እንዲሁም ማንኛውም ታላቅ ቡድን የሚፈልገውን የማሸነፍ አቅምም ያለው አይነት ተጫዋች ነው። ይሄ ፊት መስመር ጥምረት ለዩናይትድ የልምድ የወጥነትና የፍጥነት የጎል ፍላጎት ድብልቅልቅንም ይሰጣል ብዬ አስባለሁ። ስለዚህ ይህንን የሶስትዮሽ ጥምረትን ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ቢጠቀም እመርጣለሁ ሲል ነው እየተናገረ የሚገኘው። ይህንን ሀሳብ የሰጠው የቀድሞ የማንቸስተር ዩናይትድ የአጥቂ መስመር ተጫዋች የሆነው ዲሚተር በርባቶቭ ነው። ሌላኛው የሚነሳው ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ የመጨረሻው ጉዳይ የሚሆነው ሩድ ቫን ኒስትሮይ ስለ ጆሹዋ ዘርክዚ የሰጠው ጉዳይ ነው። ጆሹዋ ዘርክዚ በሮዘንበርግ ላይ ያስቆጠረው ጎል እጅግ በጣም ድንቅ ነበረች። ወድጄለታለሁ። በጣም ነው ደስ ያለኝ። ነገር ግን ለኔ ጆሹዋ ዘርክዚ መሸጥ አሁንም ቢሆን ለተጫዋቹም ሆነ ለክለቡ የተሻለ ውሳኔ ነው። ተሰጥኦ የለውም እያልኩኝ አይደለም፣ ምክንያቱም ግልጽ የሆነ ትልቅ ተሰጥኦ ወይም ችሎታ አለው። ነገር ግን የእንግሊዝ ፕሪሚየር ሊግ ከሱ ያጮት ዘይቤ ጋር ይሄዳል ብዬ ግን አልጠብቅም። በሌላ ሊግ በተለይም በጣሊያን ሴሪኤ ከፍተኛ ደረጃ ያለው ተጫዋች መሆን እንደሚችል ምንም ጥርጥር የለውም። ነገር ግን በእንግሊዝ እስከቆየ ድረስ ከፕሪሚየር ሊጉ ከፍተኛ ፍጥነት፣ አካላዊ ግፊትና የጨዋታ እልህ ጋር ለመላመድ ትልቅ መሻሻሎች ማድረግ አለበት። ይሄ ደግሞ የማንቸስተር ዩናይትድ ብቻ ችግር ነው ብዬ አላስብም። በማንኛውም የፕሪሚየር ሊግ ክለብ ውስጥ ቢሆን ተመሳሳይ ፈተና ይገጥመዋል ብዬ አምናለሁ። ዩናይትድ እሱን ለመሸጥ ከወሰነ ከእንግሊዝ እግር ኳስ መስፈርቶች ጋር በደንብ የሚስማማ ሌላ አጥቂ መተካተም ይኖርባቸዋል ሲል ነው ሩድ ቫን ኒስትሮይ ስለ ጆሹዋ ዘርክዚ ሀሳቡን እየሰጠም የሚገኘው። የአርሰናልን መረጃዎች ወደ እናንተ እናደርስ ውድ ቤተሰቦቻችን። ከአርሰናል ጋር በተያያዘ በተለይ ለክለቡ በጣም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ፌብሩዋሪ ወር ላይ ብትጠይቁኝ ኖሮ ብሏል አንድ የመረጃ ምንጭ ሲናገር፣ ማርቲን ኦዴጋርድ በክረምቱ አርሰናልን ይለቃል ብዬ ነግራችሁ ነበር ብሏል። ፌብሩዋሪ ላይ ይህ ጥያቄ ቢነሳልኝ ኖሮ ባየር ሚኒክ አሪፍ ውል ቢያቀርብለት ኖሮ ይመለከቱት ነበር። አሁን ላይ ግን በክለብ ውስጥ የሚቆይበት እድል ነው በጣም ሰፊ። ስለዚህ ማርቲን ኦዴጋርድ በሚቀጥለው የውድድር ዓመት በአርሰናል የመቆየት እድሉ አሁን እየሰፋ ይመጣ ይመስለኛል ሲልም ጭምር ነው የተናገረው ይኸው የመረጃ ምንጭ። አርሰናሎች አሪፍ ጥያቄ ከቀረበላቸው ጋብሪኤል ማርቲኔሊን ለመሸጥ ፈቃደኞች ናቸው። እንግዲህ ሮማ ላይ ትኩረት አደርጋለሁ ሲልም ነው የመረጃ ምንጩ የሚናገረው። የሳዑዲ አረቢያ ክለቦች ፍላጎት ካሳዩ የተወሰኑ ዓመታት ሆነዋል። ነገር ግን ጋብሪኤል ማርቲኔሊ እዛ መሄድ አይፈልግም። አሁን ላይ ፍላጎቱን ይቀይራል አይቀይርም አላውቅም። ነገር ግን ጥሩ የሚባል ጥያቄ ከቀረበላቸው ግን አርሰናሎች ጋብሪኤል ማርቲኔሊን ስለመሸጥ በደንብ የሚያስቡበት የክረምት ተጫዋቾች የዝውውር መስኮት ነው ሲልም ነው የመረጃ ምንጩ የተናገረው። ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ሁለቱም በዚህ ሳምንት ከዢሮና ጋር ለሚኖረው ጨዋታ ዝግጅት ለማድረግ ቡድኑን ይቀላቀላሉ። የብራዚል ብሔራዊ ቡድን ከዓለም ዋንጫው ከተሰናበተ በኋላ የ3 ሳምንታት ረፍት አድርገው ነው እነዚህ ተጫዋቾች ይህንን ቡድን የሚቀላቀሉት። ስለዚህም ማጋሌሽም ማርቲኔሊም በዚህ ሳምንት መጨረሻ አካባቢ ይህንን ቡድን ይቀላቀሉና ለቀጣይ ጨዋታዎችም ከቡድኑ ጋር ዝግጅት ማድረግ እንደሚጀምሩ ይፋ ተደርጓል። የዌይን ሩኒ አስቴትን እንመልከት። ስለ አርሰናል የዝውውር ኢላማዎች ሲናገር የአርሰናል አዲስ የኃይል ሚዛን የዌይን ሩኒ ንግግር በግልጽ የሚያሳየው አርሰናል አሁን ላይ
የደረሰበትን አስፈሪ ደረጃ ነው። በተለይ ትልልቅ ተጫዋቾችን ለማስፈረም ጥረት ማድረጉ ምናልባት ትልቅ ደረጃ ላይ እንዳለ የሚያሳይ ነው ብሏል ወይን ማርክ ሩኒ። እንደ ቪኒሲዮስ ጁኒየር፣ ሁሊያን አልቫሬዝ ያሉ የዓለማችን ምርጥ ኮከቦችን ለማስፈረም ማሰቡ ብቻ ክለቡ ምን ያክል ግዙፍ የፋይናንስና የፉክክር አቅምን እንደገነባ መመልከት ይቻላል ሲል ይናገራል ወይን ማርክ ሩኒ። ሌሎች ክለቦች ምን እያሰቡ ነው የሚለውን ሩኒ ጥያቄ ነው። የአርሰናል ይህንን ያክል መግሰፍም በተቀናቃኝ ክለቦች እንደ ማንቸስተር ሲቲ፣ ቼልሲ እና ሊቨርፑል ዘንድ ትልቅ ድንጋጤንና ስጋትን እንደፈጠረ የሚያሳይ እውነታ ነው ብለዋል። ሩኒ በእርግጠኝነት እንደተናገረው እዚህ የከፍተኛ ደረጃ ወይም ወርልድ ክላስ ተጫዋቾች አርሰናልን ከተቀላቀሉ ቡድኑ ወደማይበገርበት ደረጃ በማሸጋገር የፕሪሚየር ሊግ ዋንጫን በድጋሚ እንዲያነሱም የሚያደርጋቸው ወሳኝ እርምጃ ይሆናል ሲል ይናገራል። የአንድ ጊዜ ፕሪሚየር ሊግ ኮከብ የነበረው የሩኒ ምስክርነትም እንግዲህ ለአርሰናሎች በጣም ትልቅ ኩራት እንደሰጣቸው ጭምር የሚያሳዩ መረጃዎች ናቸው የወጡት። በብሩኖ ጊማሬሽ ዝውውር ላይ የተደበቀ ውል እንዳለ ይፋ ተደርጓል። የብሩኖ ጊማሬሽ ወኪሎች አርሰናልን አነጋግረዋል። እናም ተጫዋቹ ከኒውካስል ዩናይትድ ለመልቀቅም ስምምነት አለው። ይህ ስምምነት ደግሞ ለቻምፒየንስ ሊግ ብቁ ካልሆነ ኒውካስል ዩናይትድ ማለትም በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ ላይ እንደሌለበት ይታወቃል። ኒውካስል እና በዚህ ምክንያት ከ60 እስከ 65 ሚሊዮን ፓውንድ አካባቢ በሚሆን ገንዘብ እንዲወጣ የሚፈቅድበት አንቀጽ እንዳለ የመረጃ ምንጩ ይፋ አድርጓል። ይህ ስምምነት ሚስጥራዊ ሆኖ ቆይቷል። እናም ስለዚህ ጉዳይ ላይ ማንም እንደማያውቅ ነው የመረጃ ምንጩ እየተናገረ የሚገኘው። አሁን ላይ ግን ይፋ እየተደረገ ይገኛል። አርሰናል በጉማሬሽ እና በኒውካስል የነበረውን ይህንን ስምምነት ስላወቀ በተስማሙት ዋጋ ለመስማማትም ወይም ለማስፈረምም በአደራዳሪዎች በማስፈረም መንገዶች ላይም ሲፈልግ ቆይቷል። ከዚያን ጊዜ ጀምሮ ብሩኖ ጊማሬሽ ወደ አርሰናል ለመዘወር ከፍተኛ ፍላጎቶችን እንዳሳየን እየተገለጸ የሚገኘው አርሰናል 3 ያክል የገንዘብ ጥያቄዎችን እንዳቀረበ እስካሁን ድረስ ይነገራል። 55 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። 60 ሚሊዮን ፓውንድ አቅርቦ እንዲሁ ውድቅ እንደተደረገበት እናስታውሳለን። ወደ 70 ሚሊዮን ፓውንድ የቀረበ ደግሞ ጥያቄንም በቅርቡ አቅርቦ እሱንም ውድቅ እንደተደረገበት የምናስታውሰው ነው። አርሰናል ሁለቱ ብሩኖ ጊማሬሽ እና ኒውካስል ዩናይትድ ከተስማሙበት ገንዘብ በላይ እያቀረበ ነው። አርሰናል አሁን ላይ ከሚጠበቀው ገንዘብ በላይ እንደሚከፍል አምናለሁ። ጉርሻዎችን ጨምሮ በ75 እና 85 ሚሊዮን ፓውንድ አካባቢ ሊለቁት እንደሚችሉ ኒውካስል ዩናይትዶች እና ያን ያክል ገንዘቦችንም የማግኘት እድል እንዳላቸው አውቃለሁ ሲል ነው የመረጃ ምንጮም ይፋ ያደረገው። የቪኒሲዮስ ጁኒየር እና የአርሰናል ታሪክ የጀመረው አሁን አይደለም ተብሏል። ከጥር ወር ጀምሮ ነበር አርሰናል እዚህ ተጫዋች ላይ እንቅስቃሴዎችን ለማድረግ ፍላጎት እንደነበራቸው የተገለጸው። ስለ ቪኒሲዮስ ጁኒየር ማንም ሰው ከሚገምተው በላይ ድርድሮች ተካሂደዋል። አርሰናል ከቪኒሲዮስ ጁኒየር ወኪሎች ጋር ንግግሮችን አድርጓል። ቪኒሲዮስን ለማምጣት ዝግጁ እንደሆነ ይታወቃልና በቀጣይ አርሰናሎች እንቅስቃሴያቸውን ይቀጥላሉ ተብሎ ነው የሚታሰበው። የቪኒሲዮስ ግብ መወደድና አድናቆትን ማግኘት ነው። ቪኒሲዮስ ይህንን ነገር በትልቁ የሚፈልግ አይነት ተጫዋች ነው። በተለይ በሪያል ማድሪድ ቤት አሁን የኬሊያን ምባፔ መኖር ያ ነገርን እንደገደበበት ይሰማዋል። ስለዚህም የቪኒሲዮስ ትልቁ ግብ መወደድን ይፈልጋል፣ አድናቆትንም ማግኘት ይፈልጋል። ወደ አርሰናል ቢመጣም የሊጉ ትልቅ ኮከብ ይሆናል፣ በሊጉ ሀብትም ይሆናል። ምናልባት ከሃላንድ ጋርም ከፍተኛ ቦታን ይይዛል። በሪያል ማድሪድ ኤምባፔ አለም። እናም በእንግሊዝ ደግሞ እንደዚህ አይነት ነገሮች በተለይ ከዘረኝነት ጋር በተያዘ ምንም ነገር እንደማይገጥመው ነው በርካቶች የሚናገሩት። ከስፖርት ፕሮጀክት አንጻር ካየነው ደግሞ ስለ አርሰናል ብዙ የሚወዳቸው ነገሮችም ይኖራሉ ብሏል። ለአርሰናል ቅርብ የሆነው ሃንድ ኦፍ አርሰናል የተባለ የመረጃ ምንጭ እየተናገረ የሚገኘው ስምምነቱ ለማድረግም እድሎች ይኖራቸዋል። ለዚህ ዝውውር ይህንን መፍትሄ ለመፈለግም በሁሉም የአርሰናል ወገኖች ዘንድም ትልቅ ርብርብ እየተደረገ እንደሚገኝ ነው የተገለጸው። አርሰናል በእርግጥም ለቪኒሲዮስ ጁኒየር ዝውውር እንቅስቃሴ ካደረገ ይሄ ለሊጉ ሻምፒዮኖች ብቻ ሳይሆን ለጠቅላላው ፕሪሚየር ሊግም ትልቅ ዝውውር ሊሆን እንደሚችል ደግሞ ዘ አትሌቲክ የተባለ የመረጃ ምንጭ ነው የተናገረው። ይህ እንግዲህ አርሰናልን መቀላቀሉ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉም ትልቅ እይታ ይኖረው ወይም ደግሞ ትልቅ ነገሮችን ያበረክታል። እርግጥ ነው የፕሪሚየር ሊጉ የእይታው ችግር የለበትም፣ ነገር ግን ለፕሪሚየር ሊጉም ትልቅ እድገት ይሆናል ሲልም ጭምር ነው ይኸው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ብራዚላዊው አጥቂ በሚኬል አርቴታ የማጥቃት አደረጃጀት ውስጥ በግራ ክንፍ ላይ ለረጅም ጊዜም ሲታጥ የነበረውን ችግር ይፈታል። ቡድኑ ባለፈው ወቅትም ሊጉን በማሸነፍ ወቅትም ይህ ክፍተት ታይቶ እንደነበር ነው የተነገረው። በመከላከል ረገድ አንዳንድ ድክመቶች ቢኖሩም የ26 ዓመቱ ኮከብ የአጥቂነት ብቃቱ እነዚያን ጉድለቶችም እጅጉን ይቀርፍለታል ተብሎ እንደሚታሰብ ነው ዘ አትሌቲክ የተናገረው። በዓለም ላይ እንደ ቪኒሲዮስ ጁኒየር ያለ ተጫዋችን መግዛት የሚችሉ ክለቦች ቁጥር አነስተኛ እንደሆነ
የመረጃ ምንጩ ያሳያል። በፕሪሚየር ሊግ ጥንካሬ በቅርብ ዓመታት ውስጥ የአርሰናል ስኬትና ከፍተኛ የንግድ ገቢ በመኖሩ ክለቡ ለከፍተኛ ተጫዋቾች ምክንያታዊ ምርጫ እየሆነ ነው። በሪያል ማድሪድና በአርሰናል መካከል ምንም አይነት ይፋዊ ቀጥተኛ ግንኙነት አልተደረገም። ነገር ግን ጉዳዩ በክለብ ውስጥም እየተብራራ ነው። አርሰናል ተግባራዊ ሊሆን እንደሚችል ባያምኑ ኖሮ እንደዚህ አይናገሩም ነበር። እናም ብዙ እንቅፋቶች ያሉ፣ እናም ስምምነቱ በጣም ውስብስብና በውጫዊ ሁኔታዎች ላይ የተመሰረተ ነው። ከነዚህ ውስጥም በጣም አስፈላጊው ከሪያል ማድሪድ ጋር ያደረገው ድርድር ነው። ማረጋገጥ የሚቻለው የአርሰናል ፍላጎት 100% እውነተኛ እንደሆነ ብቻ መሆኑንና በጣም ከባድ ዝውውር ሊሆን እንደሚችል ብቻ መገመቱ ቀላል ሊሆን ይችላል። ቪኒሲዮስ የአርሰናል ኢላማ ሆኖ አሁንም ይቀጥላል። አርሰናል እሱን ለማስፈረምም ከሁሉም የአመራር ደረጃዎች በሙሉ በአርሰናል ውስጥ ያሉ የበላይ አመራሮች ጭምር ሁሉም ፍቃድ አግኝተው ወይም ፍቃድ ሰጥተዋል ይህ ዝውውር እንዲደረግ። ይህ የአርሰናል ደግሞ ታሪካዊ ውል እንደሚሆን ጥርጥር የለውም። የቪኒሲዮስ መምጣት ለክለቡ በሜዳ ላይ ሆነ ከሜዳ ውጪ ትልቅ ለውጥን ያመጣል ተብሎ ነው የሚጠበቀው። ሆኖም ግን ስምምነቱን ማጠናቀቅ ያለምንም ጥርጥር በጣም አስቸጋሪና በጣም ከባድ ነው ሊሆን የሚችለው። ምክንያቱም ተጫዋቹ ማድሪድን በጣም ነው የሚወደው። ከክለቡ የመልቀቅ ያን ያክል ፍላጎቶች የሉትም። ምናልባት ደሞዙ እንዲጨመርለት ጫናዎችን ለማድረግ እየሞከረ ሊሆን ይችላል የሚሉ ግምቶች በትልቁ እየወጡ ከመሆናቸው ጋር በተያዘ ብዙ ነገር ከሪያል ማድሪድ ጋር ስላለው የውልድ እሳት ድርድር ላይ የተመሰረተ ነው። እስካሁን ስምምነት ያላገኙ ሪያል ማድሪዶች ናቸው የአርሰናል ፍላጎትን የሳበውና ክለቡ ደግሞ ስምምነቱን በተቻለ መጠንና እውነተኛ እድልም እንዲያዩ ያደረገው ይሄ ነው ተብሎ ይታመናል። አንዳንድ የመረጃ ምንጮች በተለይ ለቪኒሲዮስ ጁኒየር ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ግን ይህንን ዝውውር ለአርሰናል በጣም ከባድ ሊሆን እንደሚችልና ተጫዋቹ አርሰናልን የመቀላቀል ያን ያክል ምልክቶችን እንዳላሳየ በዛው በክለቡ መቀጠልን ምርጫው እንደሚያደርግ የሚያሳዩ ሪፖርቶችን ነው እየተናገሩ የሚገኙት። በቀጣይ ቀናት ከዚህ ዝውውር ጋር በተያያዘ በርከት ያሉ ጉዳዮች ይሰማሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ቸልሲን የተመለከቱ መረጃዎችን እንንገራችሁ። የታሪክ አካል ትሆናላችሁ ብሏል ማርኮ ኮሬያ። ሪያል ማድሪድን የተቀላቀለው ስፔናዊው ተከላካይ ማርኮ ኮሬያ ለቸልሲ ደጋፊዎች የስንብት መልእክቱን ትናንትና አጋርቷል። ያው በዚህ የክረምት ተጫዋቾች የዝውውር መስኮት ቸልሲን ለቆ ሪያል ማድሪድን መቀላቀሉን እናስታውሳለንና በዚህ ምክንያትም ትናንትና የስንብት መልእክቱን ይፋ አድርጓል። ማርኮ ኮሬያ ሪያል ማድሪድን መቀላቀሉ ይታወሳል። ክለቡን ያመሰገነው ማርኮ ኮሬያ በመልእክቱ ለንደን ሁልጊዜም ቤቴ ሆና ትቆያለች ሲልም ጭምር ነው የተናገረው። አክሎም እናንተ ሁልጊዜ የታሪክ አካል ትሆናላችሁ ሲል ለደጋፊው የስንብት መልእክቱን አስተላልፈዋል። ማርኮ ኮሬያ ከቸልሲ ጋር ባለፉት 4 ዓመታት የክለብ የዓለም ዋንጫን የኮንፈረንስ ሊግ ዋንጫዎችንም ማሳካት መቻሉን እናስታውሳለን። የተጫዋች ከብራይተን ኤንድ ሆቭ አልቢየን ነበር ቸልሲን የተቀላቀለው። በመጀመሪያዎቹ ጊዜያት በተለይ ከብራይተን ሲመጣ የብራይተን የዓመቱ ምርጥ ተጫዋች ተብሎ ነበር ወደ ቸልሲ የመጣው። ነገር ግን በመጀመሪያዎቹ ጊዜ የተወሰኑ ችግሮች ገጥመውት ነበር። ነገር ግን ከዛ በኋላ ግን ቸልሲ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ሆኖ ነበር። በተለይ በዚህ ዓመት ደግሞ ጥሩ እንቅስቃሴዎችን አሳይቷል። በግሉ ያው ቸልሲ ጥሩ የሚባሉ ጊዜያቶችን ማሳለፍ ባይችልም በውጤት ደረጃ በጣም ያሽቆለቆለ የውድድር ዓመት ያሳለፈበት ነው። ተጫዋቹ በዓለም ዋንጫ ላይ በጣም ድንቅ እንደነበር ተመልክተናል። ሻምፒዮን በነበረው የስፔን ብሔራዊ ቡድን ስብስብ ውስጥ ትልቅ አስተዋጽኦችንም ሲያደርግ የነበረ ተጫዋች ነበር። በቀጣይ የውድድር ዓመት በሪያል ማድሪድ ቤት እንደምንመለከተው የሚታወቅ ጉዳይ ነው። ሰማያዎቹ ቸልሲዎች በርካታ የፊት መስመር ተሰላፊዎችን ቢይዙም የተወሰኑትን ለመሸጥ ግን ፍቃደኛ መሆናቸው እየተነገረ ነው። ቸልሲ አሁን ላይ ለሊያም ዴላፕ እና ለኢማኑኤል ሚጌ የዝውውር ጥያቄ ከቀረበ ለመመልከት ዝግጁ እንደሆኑ ይፋ ተደርጓል። በሌላ በኩል ማርክ ጉዩ በውሰት ወይም በቋሚ ዝውውር ክለቡን ይለቃል ተብሎ እንደሚጠበቅ ነው የተነገረው። ሌላኛው ከውሰት የተመለሰው ደግሞ ኒኮላ ጃክሰን በአስተን ቪላ እየተፈለገ እንደሚገኝ ይፋ ተደርጓል። ቸልሲ ዳኒ ዌልቤክን ማስፈረም ይፈልጋል ተብሏል። የምዕራብ ለንደኑ ክለብ ቸልሲ የብራይተኑን የፊት መስመር አጥቂ የቀድሞ ማንቸስተር ዩናይትድ እና የአርሰናል አጥቂ ነበር ዳኒ ዌልቤክን ማስፈረም እንደሚፈልግ ነው የተነገረው። የ35 ዓመቱ አጥቂ ዳኒ ዌልቤክ በብራይተን ቤት የ1 ዓመት ኮንትራት እንደሚቀረው ይታወቃል። ብራይተኖች ቸልሲ ተጫዋቹን ለማስፈረም ፍላጎት እንዳለው እንደሚያውቁ ነው የተነገረው። ዌልቤክ ባለፈው ዓመት ለብራይተን 13 የፕሪሚየር ሊግ ጎሎችን በማስቆጠር በጣም ጥሩ የሚባል ጊዜን አሳልፏል። በዚህ ዕድሜው ባለፉት ዓመታትም ወጣት ተጫዋቾች ላይ ትኩረት ያደረጉት ሰማያዎቹ አሁን ላይ በፕሪሚየር ሊጉ ላይ ዝግጁ የሆኑ ተጫዋቾችንና ልምዶችን መጨመር የሚችሉ ተጫዋቾችን እየተመለከቱ ይገኛሉ። ከነዛ መካከል ዌልቤክ አንደኛ ነው ተብሏል። ነገር ግን ማንቸስተር ዩናይትድም ይህንን ተጫዋች እንደሚፈልገው እየተነገረ ይገኛል። በተለይ በሚቀጥለው የውድድር ዓመት በተወሰነ ደረጃ ጊዜያዊ መፍትሄ ለመሆን ወይም ደግሞ የተወሰኑ ጨዋታዎች ላይ እንግዲህ ጎሎችን ማስቆጠር የሚችል ተጫዋች እንደሆነ በዚህ ዓመትም ስላሳየ አሁንም መፍትሄ ሆኖ ይቀጥላል በማንቸስተር ዩናይትድ አጥቂ ክፍል ውስጥ። ከዛ ውጭ ግን በጣም ትልቁ ስራ ይሆናል ተብሎ የሚታሰበው ደግሞ ለቤንጃሚን ሼስኮ
ልምዶችን ያካፍላል ተብሎ ይታሰባል። ምክንያቱም በፕሪሚየር ሊጉ በጣም ልምድ ካላቸው የአጥቂ መስመር ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ባለፉት የውድድር ዓመታት በተለያዩ የእንግሊዝ ፕሪሚየር ሊግ ክለቦችም ተጫውቶ አሳልፏል በትልቅ ደረጃ። ስለዚህ በፕሪሚየር ሊጉ ያለው ልምድ ደግሞ ለተጫዋቹ ቤንጃሚን ሼስኮ ጥሩ ነገሮችን ማስተማር ይችላል ተብሎ ስለሚታመን ነው ዩናይትዶች ለማስፈረም ፍላጎት እንዳላቸው የተነገረው። በአንጻሩ ቼልሲዎች ግን በቡድናቸው ላይ ልምዶችን መጨመር በጣም በትልቁ ይፈልጋሉና ዳኒ ዌልቤክን አንደኛው ፈላጊያቸው ወይም አንደኛው እንደሚፈልጉት የተነገረው ተጫዋች ነው። ሌላኛው ጆርዳን ሄንደርሰን ነው። ቼልሲ ጆርዳን ሄንደርሰንንም ለማስፈረም ፍላጎት እንዳለው እየተነገረ ነው። የምዕራብ ለንደኑ ክለብ ቼልሲ ጆርዳን ሄንደርሰንን ከብሬንትፈርድ ለማስፈረም እየሰራ መሆኑን ነው ታማኝ የመረጃ ምንጮች የተናገሩት። በርካታ የፕሪሚየር ሊግ ክለቦች ሄንደርሰንን ለማስፈረም ቢፈልገውም ፉክክሩ ግን ቼልሲ እየመራው ይገኛል። ሄንደርሰን በብሬንትፈርድ የ1 ዓመት ኮንትራት ቢኖረውም ክለቡ በነፃ ለመልቀቅ ግን ፈቃደኛ መሆኑ ተነግሯል። የ36 ዓመቱ አማካይ ጆርዳን ሄንደርሰን ባለፈው ዓመት ብሬንትፈርድን በነፃ መቀላቀሉ ይታወሳል። ብሬንትፈርዶችን እንግዲህ ከአያክስ አምስተርዳም ነበር የተቀላቀለው። ከዛ በፊት ወደ ሳዑዲ አረቢያ ሊግ አምርተዋል። ኤቴፋቅም መጫወቱን እናስታውሳለን። ከዛም ወደ እንግሊዝ ፕሪሚየር ሊግ መጥቶ ጥሩ ጊዜያቶችን አሳልፈዋል። ጆርዳን ሄንደርሰን በተጠናቀቀው የዓለም ዋንጫ ውድድር ላይ የእንግሊዝ ብሔራዊ ቡድን አካል እንደነበር እናስታውሳለን። በተለይ ደግሞ አንድ ያሸነፉበት ጨዋታ መርሃ ግብር ላይ ጉዳት ገጥሞት ከሜክሲኮ ብሔራዊ ቡድን ጋር በተደረገ ጨዋታን ድል ባደረጉበት መርሃ ግብር ላይ እንግዲህ እየተደሰቱ በነበረበት ሰዓት ጨዋታው ከተጠናቀቀ በኋላ ደስታውን ለመግለጽ የማስታወቂያ ሰሌዳዎች ላይ ወጥቶ ወድቆ እጁ ላይ ጉዳት ደርሶበት እንደነበር የምናስታውሰው ጉዳይ ነው። በአጠቃላይ ግን ለቼልሲ ልምዶችን ለማካፈል ለመሀል ሜዳውም በጣም ትልቅ ልምድን ለመስጠት ጆርዳን ሄንደርሰን በቼልሲ ከሚፈለጉ ተጫዋቾች አንደኛው ሆኗል። ከዚህ በፊት ግራኒት ዣካን ለማስፈረም እንቅስቃሴዎችን ሲያደርጉ እንደነበር የምናስታውሰው ነው። ቻቪ አሎንዞ ይናገራል። በታክቲካችን በአቀራረባችንና በጨዋታ እቅዶቻችን ረገድ ተለዋዋጭ እንሆናለን። የራሳችን መርሆች ያሉን፣ የምንፈልገው ነገር ተመሳሳይ ሊሆን ይችላል። ነገር ግን የተለያዩ ሀሳቦችን ሞክረናል፣ ወደፊትም እንሞክራለን። ይሄ ማለት ቀደም ሲል የተሰሩ ነገሮችን በአዲስ ጽንሰ ሀሳቦች ማዘመንና ማዳበር ማለት ነው። ይህም ለእያንዳንዱ አሰልጣኝ የሚያደርገው ነገር ነው። ሌላኛው የሚነሳው ጉዳይ ደግሞ የኬረን ጊል መረጃ ነው። በጉዳት ከዋናው ቡድን ጋር ወደ አውስትራሊያ ተጉዞ ያልነበረው ፖርቱጋላዊው ጂኦቫኒ ክዋንዳ አሁን ላይ ሊጓዝ እንደሆነ ይፋ ተደርጓል። ቼልሲዎች ከሲድኒ እንዲሁ ከስፐርስ ጋር በሚያደርጓቸው ጨዋታዎች ላይ ከተጫወተ በኋላ ኩዌንዳ ቡድኑን ይቀላቀላል ተብሎ ይጠበቃል። አሌክስ ስኮት ቼልሲን መቀላቀል ይፈልጋል የሚል መረጃ ይፋ ተደርጓል። ቼልሲ የመጀመሪያ ጥያቄውን ውድቅ ከተደረገበት በኋላ አሁንም ተጫዋቹን ለማስፈረም ግፊቱን ቀጥሏል። እንዲሁም ሌሎች ክለቦችም ጥያቄ ሳያቀርቡ ቼልሲ ዝውውሩን በፍጥነት ለመጨረስም ሙከራዎችን ያደርጋል ተብሎ ይታሰባል። መጀመሪያ ጥያቄ የሚያቀርበው ቼልሲ እንደሆነ ይታወቃል። ወደ 64 ሚሊዮን ፓውንድ ገደማ የሚያወጣ ገንዘብ ጥያቄን መጀመሪያ ያቀረበው እንዲሁ ቼልሲ ነበር። ነገር ግን ያኔ ውድቅ ተደርጎበት ነበር። ቦርንመዞችም ተጫዋቹን የመሸጥ ምንም አይነት እቅድ እንደሌላቸው በተደጋጋሚ ጊዜ ተናግረዋል። አሁንም ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሊያደርጉ እንደሚችሉ ግን እየተገለጸ ይገኛል። በቼልሲ በኩል ይሄ ነገር እንደሚቀጥል ነው የመረጃ ምንጩ ይፋ ያደረገው። ሮሚዮ ላቪያ ስለ ቻቪ አሎንዞ ይናገራል። ከሱ ጋር አብሮ መስራት በተለይም እንደ አማካይ ተጫዋች በጣም ትልቅ ክብር ነው። ምክንያቱም እሱ የቀርበው የአማካይ ስፍራ ተጫዋች ነውና በደንብ ሊያስተምረን ዝግጁ ነው ሲልም ጭምር ይናገራል። ስለዚህ በዚህ ቡድን ውስጥም ትልቅ አስተዋጽኦችን ያበረክትልናል ሲልም ጭምር እንዲሁ ሀሳቡን ሰጥቷል። ሮሚዮ ላቪያ ስለ ቻቪ አሎንዞ ሀሳቡን ሲያስረዳ፣ ሌላኛው ቼልሲ ፔድሮ ኔቶን ለመግዛት የሚፈልግ ክለብ ካለ ጥያቄውን ለመቀበል ዝግጁ ነው ተብሏል። ማንቸስተር ሲቲ፣ ሊቨርፑል እና የሳዑዲ አረቢያ ክለቦችም እንደሚፈልጉት ነው የተነገረው። በ60 ሚሊዮን ዩሮ ነበር ቼልሲ ከወልቭስ ሲያዘዋውረው የከፈለበት። እናም እስከ 2031 ድረስም በቼልሲ የሚያቆየውን ኮንትራትም እንደሰጠው ጭምር ነው እየተነገረ የሚገኘው። ቼልሲ ከፔድሮ ኔቶ ዝውውርም ጥሩ ዋጋ ካልቀረበለት በስተቀር እንደማይሸጠውም የመረጃ ምንጩ ይፋ አድርጓል። አሌሃንድሮ ጋርናቾ ከቼልሲ ለመልቀቅ ስላለው ምክንያትም ተጠይቆ ምላሹን ሰጥቷል። የአውሮፓ ውድድሮችን መጫወት አስፈላጊ ነው ብዬ አስባለሁ። ከዓመታት በፊት ከማንቸስተር ዩናይትድ የመጀመሪያ ዓመታት ጀምሮ በራስ መተማመን ለማግኘትም የሚያደርግ ደግሞ ክለብም እየፈለግኩኝ ነበር ብሏል። ከኡናይ ጋርም እዚህ በመምጣቴ በፊትም ተነጋግሬ እዚህ የመሆን በራስ መተማመንም ሰጥቶኛል ሲል ይናገራል። ቼልሲዎች የትኞቹን አጥቂ ማቆየት፣ መሸጥ ወይም ደግሞ በውሰት መውጣት እንዳለባቸው አስቀድመው ወስነው ነበር። ኒኮላ ጃክሰን፣ ሊያም ዴላፕ እና ባለፈው መስከረም ወር ስምምነት ከተደረገ በኋላ ከስትራስቡርግ የተቀላቀለው ኢማኑኤል ኤሚጌ እንኳን ቢሆን የዌልቤክ መምጣት በእርግጠኝነት ከአንድ በላይ ተጫዋቾች ወደ ሌላ ቦታ የሚሄድ እድላቸውን ክፍት ያደርገዋል። ማርክ ጉዩ በሌላ በኩል በውሰት ወይም በቋሚነት እንደሚለቅ የሚረጋገጥ ጉዳይ ነው።
የስፔኑ ኃያል ክለብ የሆነው አትሌቲኮ ማድሪድ ኤንዞ ፈርናንዴዝን ለማስፈረም ጓግተዋል። ምንም እንኳን ቼልሲ የለጠፈበትን ዋጋ ዝውውሩ እንዳይሳካ እንቅፋት ቢሆንም እንግዲህ ይህ ተጫዋች ግን ወይም ኤንዞ ፈርናንዴዝ ግን በዲኤጎ ሲሞኔው የአትሌቲኮ ማድሪድ ስብስብ ተፈላጊ ነው ተብሏል። የአርጀንቲናዊን አማካይ ሁኔታንም በቅርበት እየተከታተሉ ነው አትሌቲኮ ማድሪዶች። በቀጣይ ከዚህ ተጫዋች ጋር በተያያዘ ትልልቅ ውሳኔዎች ይኖራሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ የምናደርስበት ሰዓት ላይ ተገኘን። ውድ ቤተሰቦቻችን ሊድስ ዩናይትድ ጄምስ ትራፎርድን ከማንቸስተር ሲቲ ለማስፈረም እጅግ መቃረቡ ይፋ እየተደረገ ይገኛል። በተለይ ግብ ጠባቂ በጣም ጥሩ ግብ ጠባቂ እንደሆነ ምንም ጥያቄ የለውም። ነገር ግን በማንቸስተር ሲቲ ቤት በቋሚነት የመሰለፍ እድሎችን አለማግኘቱን ተከትሎ ክለቡን ለቆ ለመውጣት እየፈለገ እንደሚገኝ ሲነገር ነበር። ባለፈው የክረምት ተጫዋቾች የዝውውር መስኮት ነበር ከበርንሌይ ያስፈረሙት የቀድሞ ተጫዋቻቸውን ጄምስ ትራፎርድን ማንቸስተር ሲቲዎች። ነገር ግን የጂያንሉጂ ዶናሩማ መምጣት ግን ይህንን ተጫዋች በፕሪሚየር ሊጉ የመጫወት እድሎችን እንዲነፈግ አድርጎታል። በቻምፒየንስ ሊጉም ቢሆን ነገር ግን በካፕ ጨዋታዎች ላይ በካራባው ካፕና በኤፍኤ ካፕ አምና ማንቸስተር ሲቲ ሻምፒየን ሲሆን ሁሉንም ጨዋታዎች የተጫወተው እሱ እንደነበር እናስታውሳለን። ነገር ግን አሁን ላይ በቋሚነት መጫወት ይፈልጋልና በሚቀጥሉት የውድድር ዓመታቶች በእንግሊዝ ብሔራዊ ቡድን እንኳን የግብ ጠባቂ ቦታውን በቋሚነት መረከብ ይፈልጋል ጆርዳን ፒክፈርድን በመበለጥ። ስለዚህ በቋሚነት መጫወት የሚችልበትን ክለብ ለመቀላቀል ጥረቶችን እያደረገ እንዳለ ሰምተናል። በጣም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። አስተን ቪላ ለምሳሌ ኤሚሊያኖ ማርቲኔዝን ለመተካት ከሚያስባቸው እጩዎች መካከል አንደኛው ነበር ጄምስ ትራፎርድ። ኒውካስል ዩናይትድም ኒክ ፖፕን ለረጅም ጊዜ ለመተካት የሚፈልገው በጄምስ ትራፎርድ ነበር። ከዛ ውጪ ወደ ማንቸስተር ሲቲም ከማምራቱ በፊትም እንዲሁ ኒውካስል ዩናይትድ ይህንን ተጫዋች ለማስፈረም ፍላጎቶች እንደነበሩት የሚታወስ ነው። ነገር ግን አሁን ላይ ወደ ሊድስ ዩናይትድ ሊዘዋወር እንደሚችል እየተነገረ ነው። ሊድስ ዩናይትድ የማንቸስተር ሲቲውን ግብ ጠባቂም ጄምስ ትራፎርድን ለማስፈረም ከጫፍ መድረሳቸውን ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። ሊድስ ዩናይትድ እንግሊዛዊውን ግብ ጠባቂም በ40 ሚሊዮን ፓውንድ እና ተጨማሪ ክፍያዎችም ነው ለማስፈረም መቃረቡ የተነገረው። ግብ ጠባቂው የሊድስ ዩናይትድ የክረምቱ ሶስተኛ ፈራሚ እንደሚሆን ተረጋግጧል። ሊድስ ዩናይትድ ቁጥር 1 ግብ ጠባቂው ካርል ዳርሎ ክለቡን መልቀቁን ተከትሎ ወደ ማንቸስተር ዩናይትድ ማምራቱ ይታወሳል። ይህንን ተከትሎ ነው ግብ ጠባቂ ሲፈልግ የነበረው። አሁን ላይ ጄምስ ትራፎርድን ለማስፈረም ጥሩ እድል እንዳላቸው ነው የተነገረው። ሌላኛው የቀረበ የማንቸስተር ሲቲ ተጫዋች በዚህ የክረምት ተጫዋቾች የዝውውር መስኮት በነፃ እንደለቀቀ እናስታውሳለን። ጆን ስቶንስ ቀጣይ መዳረሻው የት ይሆናል የሚለው በጣም በርካቶች በጉጉት ሲጠበቅ ነበር። የቀደመው ክለቡ ኤቨርተን ይቀላቀላል ወይ? ከዛ ውጭ ደግሞ ሁለት የእንግሊዝ ፕሪሚየር ሊግ ፈላጊዎችም ነበሩት፣ ቼልሲና አርሰናል። ሁለቱ የለንደን ከተማ ክለቦችም እዚህ ተጫዋች ላይ ፍላጎት ነበራቸው። በተለይ አርሰናል የዊሊያም ሳሊባ ጉዳትን ተከትሎ ያንን ቦታ በጊዜያዊነት መፍትሄ ለመስጠት ጆን ስቶንስን እንዳሰበው ሲነገር ነበር። በአንጻሩ ቼልሲዎችም ባለፈው የውድድር ዓመት የነበራቸውን የተከላካይ መስመር መሳሳትና ልምድ ማጣትን በዚህ ተጫዋች ለመቅረፍ አስበው እንደነበር ሲነገር ነበር። ነገር ግን የሁለቱም ጥያቄ አሁን የተሳካም አይመስልም። ከማንቸስተር ሲቲ ጋር የተለያየው ጆን ስቶንስ ወደ ኢንተር ሚላን ለማምራት መነጋገሩና መስማማቱ ነው እየተገለጸ የሚገኘው። ጆን ስቶንስ አሁን ላይ ኢንተር ሚላንን ለመቀላቀል መቃረቡን የጣሊያን የመገናኛ ብዙሃን በተለይ ቱቶ መርካቶና ኮሪዮር ዴሎ ስፖርት የተባሉ የመረጃ ምንጮች ይፋ ያደረጉት። ተጫዋቹ የ2 ዓመታት ኮንትራት ለመፈረምም ሲስማማ በአመት 4 ሚሊዮን ዩሮ አካባቢ ያገኛል ተብሎ ይጠበቃል። ቼልሲና አርሰናል እንግሊዛዊውን ተከላካይ ጆን ስቶንስን በነፃ ዝውውር ለማስፈረም ትልቅ ጥረቶችን ሲያደርጉ ነበር። ነገር ግን ሳይሳካ እንደቀረ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ስለዚህም ጆን ስቶንስ አሁን ላይ ወደ ጣሊያኑ ክለብ ኢንተር ሚላን ለማምራት መስማማቱ ነው ይፋ እየተደረገ የሚገኘው። ሊቨርፑልን የተመለከተ መረጃን እናንሳም። ሊቨርፑል ለብራድላይ ባርኮላ ዝውውር እየሰራ እንደሆነ እየተነገረ ነው። ነገር ግን በሚቀጥሉት ጥቂት ጊዜያት ግልጽ መሻሻሎች ይኖራል ብላችሁ ግን እንዳትጠበቁ፣ በጣም በትንሽ ጊዜ ውስጥ የሚሆን ነገር አይደለም ሲልም ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ድርድሩ ውይይቶቹ ገና ይቀጥላሉ እንጂ በጣም ቀላል የሚባል ደረጃ ላይ አይደለም ያለው ሲል ይናገራል። ዛሬ መረጋጋትና ማብራራት የምችለው ነገር ባርኮላ ወደ ሊቨርፑል ለመዘዋወር በጣም ፍላጎት እንዳለው ለሁሉም የሊቨርፑል ደጋፊዎች መግለጽ እፈልጋለሁ። የሊቨርፑል ፕሮጀክት ማራኪ ሆኖ ታይቶታል። እናም ለወደፊቱ ሙያው ፍጹም ተስማሚ ምርጫ የሚሆነው ሊቨርፑል እንደሆነ ይሰማዋል ተጫዋቹ ሲል ይናገራል ፋብሪዚዮ ሮማኖ ስለ ብራድሊ ባርኮላ ዝውውር ሲናገር። ፓሪስ ሳን ዠርሜን በእርግጥም ከፍተኛ የዝውውር ገንዘቦችን ይጠይቃል። ነገር ግን 170 ሚሊዮን ዩሮ ይሆናል ብዬ ግን አላስብም። ከዚያ በታች ይሆናል ብዬ ነው የምጠብቀው። ሊቨርፑል ከተጫዋቹ ወገን ጋር ግንኙነት ላይ ነው። ስለዚህም ቀጥሎ ምን እንደሚፈጠር መጠበቅ ይኖርብናል ሲል ፋብሪዚዮ ሮማኖ የሊቨርፑል ጉዳይን በስፋት ከብራድሊ ባርኮላ ጋር ያለውን ጉዳይም በስፋት እየተናገረ የሚገኘው።
ሊቨርፑል ለብራድሌይ ባርኮላ ወኪሎችና ከፓሪስ ሰን ዠርሜን ጋር የመጀመሪያ ውይይት ሂደትንም እንደጀመሩ ተነግሯል። ባርኮላ በአሁኑ ጊዜ የሊቨርፑል ቀዳሚ የዝውውር ኢላማ ሲሆን ክለቡ ከዝውውር መስኮቱ ከመዘጋቱ በፊትም ለማስፈረም ቆርጦ ተነስቷል። ሆኖም ግን ዝውውሩ ውስብስብ ሊሆን ይችላል። ዋናው የሚወሰነው በሚያቀርበው የዝውውር ዋጋ ላይ ብቻ የተመሰረተ እንደሚሆን ይፋ ተደርጓል። እርግጥ ነው ሰሞኑን ፓሪስ ሰን ዠርሜኖች ከዚህ ተጫዋች 170 ሚሊዮን ዩሮዎችን ይፈልጋሉ የሚሉ ጥያቄዎችን በትልቁ ስንሰማ ነበር። ነገር ግን ያ ነገር ትክክለኛ ዋጋ ነው ብሎ በርካቶች እንደማያምኑ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የሊቨርፑል አዲሱ አሰልጣኝ አንዶኒ ኢራኦላ ከርቲስ ጆንስ አድናቆት ቢቸረውም ኢንተር ሚላን ለተጫዋቹ ያለው ፍላጎት አሁንም አልቀነሰም። በዚህ የተጫዋቾች የዝውውር መስኮት ወደ ሚላን የሚያደርገው ዝውውር አሁንም ሊፈጸም ይችላል ተብሎ ነው የሚታሰበው። ከርቲስ ጆንስ እና ኢንተር ሚላን ሁለቱ መካከል ያለው የዝውውር እድልም አሁንም ክፍት እንደሆነ ጭምር ነው የመረጃ ምንጩ ይፋ ያደረገው። አንዶኒ ኢራኦላ ይናገራሉ። የተጫዋቾች ስህተት ይሰራል። ተጫዋቾች ስህተት መስራታቸው አይቀሬ ነው። ይህንን ተረድተን ደግሞ ለእነዚህ ተጫዋቾች ድጋፋችንን ማሳየት፣ የጋራ ሀሳብ መስጠትም ይኖርብናል ሲልም ነው የተናገረው። የራሳችን አደረጃጀትን መፍጠር፣ ስህተትን መስራት የሌለበት ህብረት መፍጠር አለብን። ኳሶችን በፍጥነት ካገኘን መቆጣጠር አለብን። ኳስ ምናልባትም እኛ ቁጥጥር ከሆነ የመሸነፍ ወይም ጎል ሊቆጠርብን አይችልም፣ ኳሱን እኛ ከተቆጣጠር ነው ሲልም ጭምር ይናገራል አንዶኒ ኢራኦላ ይቀጥልና ተጫዋቾች ስህተት ይሰራሉ፣ ነገር ግን ያንን ማረምና መረዳት ይኖርብናል ሲል ይናገራል። እኔ ሁልጊዜም ኳስን ማጣት ችግር የለውም እላለሁ፣ ነገር ግን ኳሱን በፍጥነት ለመቀማት ዝግጁ መሆን አለብን ሲል ነው የተናገረው። ስለ ፍሎሪያን ቨርትስ እና ስለ አሌክዛንደር ኢሳክም ተጠይቆ ምላሹን ሰጥቷል። ጥሩ የውድድር ዘመን ማሳለፍ ይፈልጋሉ፣ በጥሩ ሁኔታ መጀመር ይፈልጋሉ። ብዙ ጥያቄዎችን ይጠይቁ ነበር፣ ሁልጊዜም ስለማሸነፍ ያስባሉ። ለዚህ ነው ጥሩ ተጫዋቾች የሆኑት፣ እናም ለነሱ ጋር ለመስራት ደግሞ በጉጉት መጠበቅ ይኖርብኛል ሲልም ጭምር ነው የተናገረው። አንዶኒ ኢራኦላ ስለ ፍሎሪያን ቨርትስ እና ስለ አሌክዛንደር ኢሳክ ሲናገር አንዶኒ ኢራኦላ ስለ ሊቨርፑል የልምምድ ማዕከል ይናገራል። በጣም አስደናቂ ነው። የልምምድ ተቋማቱ ከፍተኛ ደረጃ ላይ ናቸው። በቦርንመዝ ቤትም እያለሁ ደግሞ ቅሬታ አቅርቤ ነበር፣ ምክንያቱም ጥሩ መገልገያዎች ስለሌሉ። እዚህ ግን ሌላ ደረጃ ላይ ያለ ክለብ ነው ሲልም ጭምር ይናገራል። ሊቨርፑሎች አዲስ ባለሀብቶችን ሊጨምሩ እንደሚችሉ እየተነገረ ነው። በቀድሞ የኩዊንስ ፓርክ ሬንጀርስ ባለቤት አሚት ባቲያ የህንድ እንግዲህ ሰው እንደሆነ ይነገራል የሚመራው የባለ ሀብቶች ቡድን ከሊቨርፑል ባለቤቶች ኤፍኤስጂ ጋር የክለቡን የተወሰነ የአክሲዮን ድርሻ ለመግዛት የመጀመሪያ ደረጃ ውይይቶችን እንዳደረጉ ነው ይፋ የተደረገው። ይህ እንግዲህ የሀብታሞች ቡድን በአሚት ባቲያ የሚመራ ሲሆን የዓለም ትልቁ የብረት ኩባንያ ባለቤትን የሚመሩትና ብሪታንያዊ ዜግነት ያላቸው ህንዳዊ ቢሊዮነር እንዲሁ ደግሞ ሌሎችም በገንዘብና በኢንቨስትመንት እንደሚደግፉት ጭምር ነው የተነገረው። በተጨማሪም የፌስቡክ ተባባሪ መስራችና ቢሊዮነር ኤድዋርዶ ሳቬሪ ይህም የባለ ሀብቶችን ስብስብ እንዲቀላቀል ከተጠሩት ባለ ሀብቶች መካከል እንደሚገኝበት ተዘግቧል። ሆኖም ውይይቱ አሁንም በመጀመሪያ ደረጃ ላይ ብቻ የሚገኝ ሲሆን እስካሁን ድረስ በማንኛውም አይነት የመጨረሻ ስምምነት ገና አልተደረሰም። ይህ የኢንቨስትመንት ከተሳካ ግን የሊቨርፑል ባለቤት ቡድን ፌንዌይ ስፖርትስ ግሩፕ ወይም ኤፍኤስጂ የክለቡን ሙሉ ባለቤትነት ሳይሸጥ የተወሰነ የአክሲዮን ድርሻውን ለአዳዲስ ባለ ሀብቶችን በመሸጥ ክለቡን ለወደፊት እድገት ከስቴዲየም ማስፋፊያ፣ ለዝውውር ገበያም እንዲሁ ለንግድ ስራዎችም ተጨማሪ ካፒታሎችን ለማግኘት ይረዳዋል ተብሎ እንደሚጠበቅ ነው እየተነገረ የሚገኘውና በቀጣይ ሊቨርፑል በእንደዚህ አይነት ነገር ውስጥ ሊያልፍ እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከትን እንደምንገኝ ነው ዘገባው የጠቆመው። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ሪያል ማድሪድ የኋላ መስመሩን ለማጠናከር አማራጮችን ሲገመግም ሬናቶ ቪየጋን ወደ ተከላካዮች ዝርዝር ውስጥ እንዳካተተው የሚያሳዩ መረጃዎች ይፋ ተደርገዋል። ነገር ግን ሪያል ማድሪድ በዚህ የክረምት የተጫዋቾች የዝውውር መስኮት የተከላካይ መስመር ተጫዋች የሚያስፈርመው ራኡል አሴንሲዮ በዚህ ክረምት ክለቡን ለቆ የሚወጣ ከሆነ ብቻ እንደሆነ ይፋ እየተደረገ ይገኛል። ጆዜ ሞሪኒዮ ከራኡል አሴንሲዮ ጋር ያን ያክል ፍላጎት እንደሌላቸውና እቅዳቸው ውስጥ እንዳልሆነ ጭምር ሲነገር እንደነበር የምናስታውሰው ነው። በዚህ ምክንያት ክለቡን የመልቀቅ ዕድል እንደሚኖረው የሚጠቁሙ መረጃዎች ይፋ ተደርገዋል። ጆዜ ሞሪኒዮ ኤድዋርዶ ካማቪንጋ በዚህ የዝውውር መስኮት እንዲለቅ ለሪያል ማድሪድ አረንጓዴ መብራትን ሰጥቷል ብሏል ማቴዎ ሞሬቶ ባጋራው መረጃ። ሪያል ማድሪድ ተጫዋቹን ለማንቸስተር ሲቲ እንዳቀረበው ጭምር ነው እየተነገረ የሚገኘው። ቢሆንም ግን ካማቪንጋ ሆነም በሪያል ማድሪድ የመቆየትና ስኬታማ የመሆን ፍላጎት ነው እንዳለው እየተነገረ የሚገኘው።
ሪያል ማድሪድ በዚህ የክረምት ተጫዋቾች የዝውውር መስኮት እየገጠመው የሚገኘው ትልቁ ፈተና ተጫዋቾችን ለመልቀቅ ሙከራዎችን እያደረገ ነው። ነገር ግን ተጫዋቾቹ በሪያል ማድሪድ መቆየትን ምርጫቸው የሚያደርጉበት አይነት ምልክቶች እንዳሉ ነው እየተገለጸ የሚገኘውና በዚህ ምክንያትም ተጫዋቾችን ለመሸጥ እንደተቸገረ የሚያሳዩ ነገሮች ያሉ። በቀጣይ ግን ኤድዋርዶ ካማቪንጋ ከሚለቁት ተጫዋቾች መካከል አንደኛው ሊሆን እንደሚችል የሚያሳዩ ነገሮች ያሉ። ሪያል ማድሪድም ለሱ የሚሆኑ ገዢዎችን እየፈለገ ይገኛል። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ የሚታወቅ ጉዳይ ነው። በዚህ የዝውውር መስኮት የራኡል አሴንሲዮ ሁኔታ በደንብ መከታተል ይኖርብናል ብሏል ፋብሪዚዮ ሮማኖ በመረጃው ሲናገር። ለሪያል ማድሪድ ደጋፊዎች ይህንን ዝውውር በደንብ መከታተል አለባችሁ ብሏል። ሆርግ ሜንዴስ የወደፊት እጣ ፈንታውን ለመወሰንም እየሰራ እንደሚገኝ ጭምር በይፋ ተናግሯል። በውሰቱም ሆነ በቋሚ ዝውውር የመልቀቅ አጋጣሚው እንደሚኖር ነው የተናገረው። ተጫዋቹ አሁንም ሞሪኒዮ እሱን እንዲያቆየው ለማሳመን ጠንክሮ እየሰራ ቢሆንም ነገር ግን አሁን ያሉት ሁሉም አዝማሚያዎች ግን ተጫዋቹ እንዲለቅ ሊደረግ ይችላል የሚል ግምቶች ፋብሪዚዮ ሮማኖ እየተናገረ እንደሚገኝ የመረጃ ምንጩም ይፋ አድርጓል። ፍራንኮ ማስታንቱኖ በዚህ የዝውውር መስኮት በውሰት ከሪያል ማድሪድ ሊለቅ እንደሚችል እየተነገረ ነው። በጣሊያን በፈረንሳይና በስፔን ያሉ ክለቦችም እሱን ለማስፈረም ትልቅ ፍላጎት እያሳዩ እንደሚገኝ ይፋ ተደርጓል። የመጨረሻው ውሳኔ በተጫዋቹ በወኪሉ በቤተሰቡና በክለቡ መካከል በማድረግ ቅንጅት የሚወሰን ይሆናል ተብሎ ይታሰባል። እነዚህ አካላት ተስማምተው የተጫዋቹን ቀጣይ ውሳኔ ያሳውቃሉ ተብሎ ይታሰባል። የተጫዋቹ ዓላማ የመጫወቻ ደቂቃዎችን ማግኘትና ከዛም ከኤንድሪክ ጋር ተመሳሳይ በሆነ ሁኔታ ደግሞ ወደ ሪያል ማድሪድ መመለስ እንደሆነ ይፋ ተደርጓል። በሚቀጥለው የውድድር ዓመት በሪያል ማድሪድ የክንፍ መስመር ላይ በተለይ እሱ በሚጫወትበት ቦታ ላይ በጣም በርከት ያሉ አማራጮች ይኖራሉ ተብሎ ይታሰባል። ምክንያቱም አሁን ያን ዲዮማንድን ለማስፈረም በጣም ከጫፍ መድረሳቸው የሚታወቅ ጉዳይ ነው ሪያል ማድሪዶች። ከዛ ውጭ ደግሞ ሮድሪጎም ደግሞ ከጉዳት የሚመለስበት ጊዜ በጣም ቅርብ ይሆናል ተብሎ ይታሰባል። ኤንድሪክንም በዛ ቦታ ላይ ለማጫወት ጆዜ ሞሪኖ ሀሳቡ እንዳላቸው የሚጠቁሙ መረጃዎች ያሉ። ብራሂም ዲያዝ አለ፣ አርዳ ጉለር በዛ ቦታ ላይ የሚታሰብ ተጫዋች ነው። በርከት ያሉ አማራጮች ይኖራቸዋል ተብሎ ስለሚታሰብ ይሄ ወጣቱ ተጫዋች ፍራንኮ ማስታንቱኖ ራሱን በልምድ እንዲያዳበር ከዛ ውጭ ደግሞ የጨዋታ ደቂቃዎችንም ሳምንት ከሳምንት እንዲያገኝ የጨዋታ እድሎችን እንዲያገኝ ወደ ሌሎች ክለቦች በውሰት የማምራት እድል ይኖረዋል ተብሎ ይታሰባል። ልክ ኤንድሪክ አምና በሊዮን እንዳሳለፈው አይነት አሁንም ፍራንኮ ማስታንቱኖ እንዲያሳልፍ ሊደረግ እንደሚችል የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። አዲሱ አሰልጣኝ ጆዜ ሞሪኒዮ በሜዳ ውስጥ አሁንም ጥብቅ ቢሆንም ከሜዳ ውጭ ግን የበለጠ ሰብአዊ ወይም ደግሞ ቅርብ ለተጫዋቾች እንደሆነ ይነገራል። በቫልዴባስ ልምምድ የጀመሩ ተጫዋቾች የእሱን የዲሲፕሊን ደረጃና ጥብቅ ፍላጎቶችን አስቀድመው የተገነዘቡ ይመስላሉ። ሞሪኒዮ በአካላዊና በታክቲክ ስራዎች መካከል ሚዛኑን ይጠብቃል። ነገር ግን በኳስ የሚደረግ ልምምድ ሁልጊዜም ዋናው ትኩረቱ ነው። የልምምድ ክፍለ ጊዜዎች ከመጠን በላይ ረጅም አይደሉም፣ ነገር ግን በከፍተኛ ጥንካሬ የተሞሉ ጊዜያቶች ግን በልምምድ ላይ እንደሚያሳልፉ ነው ማርካ የተባለ የመረጃ ምንጭ ይፋ ያደረገው። አይነኬ ከሚባሉ ተጫዋቾች መካከል አርዳ ጉሌር እና ፌዴሪኮ ቫልቬርዴ እንደሚገኙበት ነው የመረጃ ምንጩ የተናገረው። በተለይ አርዳ ጉለር ወጣት ተጫዋች ነው። ተጫዋቹ በጣም ወጣት ነው። ጆዜ ሞሪኒዮ በጣም ይወደዋል። እንዲሁም ደግሞ ክለቡ ለአሁኑና ለወደፊቱ በሱ ላይ በጣም ትልቅ ተስፋ እንዳለው ነው የሚነገረው። በተለይ ባለፈው የውድድር ዓመት ደግሞ ጥሩ ምልክቶችን ያሳየበት የውድድር ዓመት እንደነበር የሚታወስ ነው። ስለዚህ አርዳ ጉለር በሪያል ማድሪድ የማይነኩ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ይገኛል። በተለይ አሰልጣኝ ጆዜ ሞሪኒዮ የባለፈው የውድድር ዓመት ክሊፖችን ሲመለከቱ ከኬሊያን ምባፔ ጋር ያለው ተግባቦት በጣም ጥሩ እንደሆነ አድርገው ይመለከቱታል። ኬሊያን ምባፔ አብዛኛው ካስቆጠራቸው ጎሎች መካከል አሲስት ያደረገለት አርዳ ጉሌር እንደሆነ ሲነገር እንደነበር እናስታውሳለን እና በዚህ ምክንያትም አርዳ ጉሌር በአሰልጣኝ ጆዜ ሞሪኒዮ እና በሪያል ማድሪድ ወደፊት ትልቅ ተስፋ ያለው ተጫዋች እንዲሁ ደግሞ በቡድን ውስጥ አይነኬ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ ነው ይሄ ቱርካዊ አርዳ ጉሌር እየተገለጸ የሚገኘው። ሌላኛው ፌዴሪኮ ቫልቬርዴ ነው። ምንም እንኳን ባለፈው የውድድር ዓመት መጨረሻ አካባቢም በአሰልጣኝ አልቫሮ አረቤሎ ስር ከኦሪዮል ሹዋሜኒ ጋር የፈጠሩት ግጭት ምናልባት በዚህ የክረምት ተጫዋቾች የዝውውር መስኮት እንዲሸጥ ላይ ያደርገው ይችላል የሚሉ ግምቶች በትልቁ ሲወጡ የነበረ ቢሆንም ነገር ግን ያ ነገር የሚሆን አይመስልም። ፌዴሪኮ ቫልቬርዴም በሪያል ማድሪድ እና በጆዜ ሞሪኒዮ ስር ከማይነኩ ሰዎች መካከል አንደኛው ነው። እሱ የቡድኑ ካፕቴን ነው። ጆዜ ሞሪኒዮ በእርግጠኝነት የሚፈልገው ተጫዋች ነው። እሱን በጭራሽ መሸጥ አይታሰብም ሲልም ጭምር ነው የመረጃ ምንጩ ይፋ እየተደረገ የሚገኘውና በቀጣይ የዳኒ ካርቫል ከዚህ ክለብ መልቀቅን ተከትሎ ፌዴሪኮ ቫልቬርዴ የሪያል ማድሪድ ቋሚ ካፕቴን ይሆናል ተብሎ ይጠበቃልና ቡድኑንም በትልቁ የሚያግዝ አይነት የአማካይ ስፍራ ተጫዋች ተደርጎ ይቆጠራል። ስለዚህ በጭራሽ ጆዜ ሞሪኒዮ ይህንን ተጫዋች የመሸጥ ምንም አይነት እቅድ እንደሌላቸው ነው የመረጃ ምንጩ ይፋ ያደረገው።
ጆዜ ሞሪኒዮ ጎንዛሎ ጋርሲያም በሪያል ማድሪድ እንዲቆይም ለማሳመን እየሞከሩ ነው የሚል መረጃ ይፋ እየተደረገ ይገኛል። ይህ ተጫዋች በሪያል ማድሪድ በሚቀጥለው የውድድር ዓመት ምንም ጥያቄ የለውም የቋሚነት ዋስትና ሊሰጠው አይችልም፣ ወይም በቋሚነት የሚሰለፍበት እድል በጣም ጠባብ ሊሆን እንደሚችል ምንም ጥያቄ የለውም። ይህንን ዋስትና መስጠት አይችሉም። ነገር ግን በክለብ ውስጥ በጣም ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች አድርገው ግን ይቆጥሩታል አሰልጣኝ ጆዜ ሞሪኒዮ። ሰሞኑን ደግሞ ከአንዳንድ ክለቦች ጥያቄዎች እየቀረቡለት ነው። በተለይ ከወደ እንግሊዝ ይህንን ተጫዋች ለማስፈረም አንድ ክለብ ፍላጎት እያሳየ እንዳለ እየተመለከትን ነው። የቀድሞ አሰልጣኙ አልቫሮ አርቤሎአ በዛ ቡድን ውስጥ አሰልጣኝነት እየሰራ ነው። የእንግሊዙ ክለብ ፉልሃም ነው ጎንዛሎ ጋርሲያን ለማስፈረም እንቅስቃሴዎችን እያደረገ የሚገኘው። ጆዜ ግን በስብስብ ውስጥ የእሱ አይነት ባህሪ ያለው ሌላ ምንም አይነት አጥቂ የለኝም ብለው ያምናሉ። ልክ እንደሱ አይነት አጥቂ ማለት ነው ሌላ ተጫዋች አለው ብለው አያምኑም። እሳቸው እሱን የመሀል ተከላካዮችን ይዞ መቆየት የሚችል በአየር ላይ ኳስም የበላይነትን የሚወስድ ጨዋታዎችን በተለየ የጨዋታ ስታይል በሚፈልጉበት ጊዜ የተለየ መፍትሄን መፈለግ በሚፈልጉበት ጊዜ ደግሞ የተለየ ነገርን ማቅረብ የሚችል የ9 ቁጥር ተጫዋች አድርገው ነው የሚመለከቱት። ይህ በስብስብ ውስጥም እንዲኖር እጅግ አስፈላጊ አድርገው የሚቆጥሩት ፕሮፋይል እንደሆነ ማርካ እየተናገረ ይገኛል። በዚህ መሰረትም ጆዜ ሞሪኒዮ ይህ ተጫዋች ጎንዛሎ ጋርሲያ ከክለቡ እንዳይለቅም ትልቅ ፍላጎት እንዳለው ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ፓብሎ ማልዲኒ ከኃላፊነት ሊለቅ እንደሆነ እየተነገረ ነው። የጣሊያን እግር ኳስ ፌዴሬሽን ስፖርቲንግ ዳይሬክተር ፓብሎ ማልዲኒ አንድ ወር ሳይሞላው ከኃላፊነት እንደሚለቅ ተገልጿል። ፓብሎ ማልዲኒ አሰልጣኝ አንድሪያ ፒርሎን እንዳይሾም መከልከሉን ተከትሎ ስራውን ለመልቀቅ መወሰኑን የተነገረው ፌዴሬሽኑ በጫና ምክንያት የአሰልጣኝ አንድሪያ ፒርሎን ሹመትም እንዳገደ መዘገቡ የሚታወስ ነው። በቀጣይ ፓብሎ ማልዲኒ ጆርጂዮ ኬሊን ይተኳል ተብሎ እንደሚጠበቅ ነው እየተነገረ የሚገኘው። የጣሊያን ብሔራዊ ቡድን ቀጣዩ አሰልጣኝ ሮቤርቶ ማንሲኒ ሊሆኑ እንደሚችሉም የሀገሪቱ ጋዜጠኞች እየተናገሩ ይገኛሉ። በተለይ እንግዲህ ፓብሎ ማልዲኒ ወደዚህ ወደ ጣሊያን አስተዳደር ከመጡ በኋላ ወደ ጣሊያን እግር ኳስ ከመጡ በኋላ ትልቅ ነገሮችን ለማድረግ እቅድ እንደነበራቸው ይነገራል። ነገር ግን የመጀመሪያ የአሰልጣኝነት ሹመታቸው ተቀባይነትን አላገኘም። አንድሪያ ፒርሎ ከአንድ የሩሲያ ተቋም ጋር አምባሳደር ሆኖ እየሰራ መሆኑን ተከትሎ በዛ ምክንያት ነው እንግዲህ እንዳልተቀበሏቸው የእግር ኳስ ፌዴሬሽኑ ይፋ እየተደረገ የሚገኘው። በዛ ምክንያት አንድሪያ ፒርሎ አሰልጣኝ እንዳይሆን አድርገውታል። በዛ ምክንያት ደግሞ ፓብሎ ማልዲኒ አንድ ሀሳብን ተናግሮ ነበር። አንድሪያ ፒርሎ አሰልጣኝ የማይሆን ከሆነ እኔ ደግሞ ኃላፊነቴን እለቃለሁ የሚል አይነት ሀሳብን ሲናገሩ ነበር። የአንድሪያ ፒርሎ አለመሾምን ተከትሎ ፓብሎ ማልዲኒም እንዲሁ የጣሊያን እግር ኳስን መልቀቃቸው ይፋ እየተደረገ ይገኛል። በቀጣይ የቀድሞ የጣሊያን ብሔራዊ ቡድን ተከላካይ ስፍራ ተጫዋች የዩቬንቱስም ተከላካይ የነበረው ጆርጂዮ ኬሊኒ ያንን ቦታ ተክቶ ይሰራል ተብሎ ይታሰባል። የቀድሞ የማንቸስተር ሲቲ አሰልጣኝ ሮቤርቶ ማንሲኒ ደግሞ የቀጣዩ የጣሊያን ብሔራዊ ቡድን አሰልጣኝ የመሆን እድላቸው በጣም ሰፊ ሊሆን እንደሚችል እየተነገረ ይገኛል። የሳዑዲ አረቢያ ሊግ ለሚቀጥለው የውድድር ዘመን አዲስ ሕግ ማውጣቱ ይፋ ተደርጓል። አወዳዳሪው አካል ለሊጉ ሽፋን በመስጠት ፍቃድ ለተሰጣቸው ይዘት ፈጣሪዎች ሕጉ እንዳወጣ ይፋ ተደርጓል። ሊጉ በስቴዲየም ውስጥ ሆኖ ጨዋታን መቅረጽና ይዘትን መፍጠር በጥብቅ መከልከሉን ያስታወቀው የብሮድካስት ሕግን ማክበር ግዴታ መሆኑን ሊጉ አስታውቋል። በአዲሱ ሕግ ወደ መጫወቻ ሜዳና መልበሻ ቤት ውስጥም መግባት እንደማይቻል መከልከሉ ነው የተነገረው። በተጨማሪም ከስርጭት ባለመብቱ ጋርም ቢሆን የጨዋታ ጎሎችን አውርዶ መጫን መከልከሉን ጭምር ይፋ ተደርጓል። በዚህ መሰረትም በሚቀጥለው የውድድር ዓመት የሳዑዲ ፕሮ ሊግን እንደዚህ አይነት ነገሮችን ማድረግ በፍጹም እንደማይቻል ነው የሳዑዲ ፕሮ ሊግ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። በቀጣዩ የእንግሊዝ ፕሪምየር ሊግ የውድድር ዘመን አዲስ የግብ ጠባቂ ሕግ እንደሚኖር ይፋ ተደርጓል። አዲሱ ሕግም ግብ ጠባቂዎች እየተጎዱ በማስመስመል ጨዋታን እንደማያቋርጡ ለማድረግ በማለም መዘጋጀቱን የተነገረው። ለወትሮ ግብ ጠባቂዎች እንደተጎዱ አስመስለው ጨዋታን በማቋረጥ የቡድን አጋሮቻቸውን ከአሰልጣኝ ምክር እንዲቀበሩ እድልን ያመቻቹ ነበር። አለፍ ሲልም ደግሞ የቡድን አጋሮቻቸው እረፍት እንዲያገኙና ውሃ እንዲጠጡ እንዲሁም ደግሞ ተጋጣሚን ለማዘናጋት የሚጠቀሙበት ነበር። በአዲሱ ሕግ መሰረት ግን ግብ ጠባቂዎች ይህንን ካደረጉ ሌላ አንድ ተጫዋች ለአንድ ደቂቃ ከሜዳ መውጣት ይገደዳል። ያው በረኛ ለመውጣት አስቸጋሪ ስለሚያደርገው፣ ነገር ግን በረኛው በሚጎዳ ሰዓት የግድ አንድ ተጫዋች ተቀንሶ ከሜዳ መውጣት ይኖርበታል። አሰልጣኙ በ10 ሰከንድ ውስጥ የሚወጣውን ተጫዋች መርጦ ለአራተኛ ዳኛው የማሳወቅ ግዴታ ይጣልበታል። አሰልጣኙ በ10 ሰከንድ ውስጥ ካልመረጠ የቡድኑ አምበል ለአንድ ደቂቃ ከሜዳ እንዲወጣ እንደሚደረግ ነው እየተገለጸ የሚገኘውና በተወዳጁ የእንግሊዝ ፕሪምየር ሊግ በሚቀጥለው የውድድር ዓመት ይሄ ሕግ በአዲስ መልክ ሊኖር እንደሚችል
የሚያሳዩ ነገሮችን እየተመለከትን እንገኛለንና ከግብ ጠባቂዎች ሰዓት ማዘግየት ጋር በተያያዘ እንደዚህ አይነት ውሳኔዎች ሊወሰኑ እንደሚችሉ የሚያሳዩና የሚጠቁሙ መረጃዎችን ነው በትልቁ እየሰማን እንደምንገኝ ዘገባው እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም እንግዲህ ሀሳቦቻችሁን ስትለዋወጡ ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝባቸውን ፕሮግራሞች ይዘን እንመጣለን። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።